ሰላም ጤና ይስጥልኝ የቻናሌ ተከታዮች እንዴት ናችሁ? ደህና ናችሁ? እኔ ጋለው እግዚአብሔር ይመስገን። እናንተ እንዴት ናችሁ? ስራ፣ ጤንነት ሁሉ ሰላም ነው። እንግዲህ ቤዛ ድራማ ይዤላችሁ መጥቻለሁ። ባለፈው ክፍል ላይ እንግዲህ ሱራፌልም ሳሚም ተፈትተው ከእስር ተፈትተው ወደ ቤታቸው ሄደው ነበረ። እንደ አጋጣሚ እንግዲህ ዘርፌና ቲጂም ተገናኝተው ነበረ። ቲጂም ዘርፌን ስታገኛት እንግዲህ ያው ዘርፌ እንዴ አለሽ እንዴ በህይወት ያንቺን እኮ ራስ ልከውልኝ ነበር ሙታለይ ብለው ነበር። ስለዚህ አሁን አብረን እንስራ ስትላት እንግዲህ ቲጂም በፍጹም አብረን መስራት አንችልም ብላን ነበር እና ሱረይቺ ቲጂም እንግዲህ ወደነ ቤዛ ቤት ሄዳ ነበረ። እንግዲህ የዛሬው ክፍል እንግዲህ ቤዛ ቲጂም ወደነ ቤዛ ቤት ከሄደ በኋላ ማነው ለዘርፌ እኔ እንደሞትኩ አድርጋችሁ የኔ ራሴ ላካችሁልኝ ስትላቸው እንግዲህ የፍቅር መቀስ የሆነ ሴት እንግዲህ ቤዛና ሱራፌል እንግዲህ ቁጭ ብለው እያወሩ ነበረ። ቤዛም ሱራፌል በመፈታቱ በጣም ደስ ብሏት እሱ ቀድሞ ነበር ወደ ቤት የገባውና ምግብ አዘጋጅቶ ጠብቋት ቁጭ ብለው የወደ ወዳቸውን እያወሩ የፍቅር መቀስ የሆነ ሴት እንግዲህ ቲጂ ትመጣለች እና ሲያዩዋት ይደነግጣሉ። ማን ነው ለእኔ ራሴ እኔ እንደሞትኩ አድርጎ የኔን ራስ ለዘርፌ ላከችው ብላ ስትጠይቃቸው ምን እያወራሽ ነው እያሉ እንግዲህ እንደ አጋጣሚም ሳሚ ይመጣል። እንግዲህ ምን ነው ደነገጣችሁ? ጣረሞት እንደሚያይስ ሰው ትልና ማን ነው ከሁለታችሁ አንዳችሁ ራሴን አንገቴን ቆርጦ ለዘርፌ የላክላት ብላ እንግዲህ ትጠይቃቸዋለች። እንግዲህ ሳሚ እንዲሁም ሱራፌል ላይ እንግዲህ ያሰቡን ነገር አሁን ላይ እየከበደ ነው የመጣው። ምክንያቱም ከመጀመሪያው እንግዲህ ከዛ ቤት ዘርፌን ለማስወጣት ነበር እቅዳቸው፣ እሱ ተሳክቶላቸው ነበረ። ነገር ግን አንዳንድ ያደረጉን ነገር እንግዲህ ወጥመድ ውስጥ ከቷቸዋል። ሱራፌልም ከተቀመጠበት ይነሳና ስለምን አንገት ነው የምታወሩ ብሎ እንግዲህ ቲጂ ሊመታ ሲል ቤዛም እባክህ ትንሽ ተረጋጋ ትለዋለች። ሱራፌልን ቆይ አንዴ የተረጋጋ አለችና ቲጂን ቆይ አንቺ ግን ምን ፈልገሽ ነው የመጣሽው ብላ ትጠይቃታለች። ምሳሌዋም ቲጂ እንግዲህ እስከ ዛሬ ስታጭበረብረው ያላነሳት አሁንም እንግዲህ ቤዛ አውቃለሁኝ ብዙ በድዬሻለሁ፣ ስ ባደርግሽ ደግሞ ይህን ሁሉ ስቃይ በእኔ ላይ የምታደርሽብኝ ለምንድን ነው ብላ ትጠይቃታለች። ሱራፌልም ስቃይ ስለምን ስቃይ ነው የምታወሩ ብሎ ይጠይቃት ነው ወይንስ ደግሞ የድሮ ህይወትሽን ነው የምታወሩ? ምንም ቢሆን እኮ እየተከታተልሽ ህይወታችንን ስታበላሽ የነበረው አንቺ እንጂ እኛ እኮ አይደለንም። ልጅም ትስቅና ይሄ ደግሞ አዲሱ እቅዳችሁ ነው ብላ ትጠይቃቸዋለች። ቤዛም ቲጂ እባክሽ ሌላ ችግር አትፍጠሪ ሂጂልን ስትል ሳሚም እንግዲህ ሰላም ለዚህ ቤት ብሎ ይመጣል። ቲጂን እንግዲህ ሳሚ አንቺ ደግሞ ምን ልትሰሪ ነው ከዚህ ቤት ብሎ ይጠይቃል። አሁን ከዚህ ቤት ቶሎ ብለሽ ሹልክ ብለሽ ውጪ፣ ሌላ ነገር ሳይከተለሽ ባልወጣስ ድጋሜ አንገቴን ቆርጠ ለዘርፌ ልትልክላት ነው እንዴ? ሳሚም እንግዲህ ስለምን አባሽ አንገት ነው የምትቀበጣጠሪው ምንድን ነው የምታወሪ ብሎ እንግዲህ ይጮህባታል። ሄድም እንግዲህ ያልገባኝ እኮ እሱ ነው ሳሚ ዛም እባክሽ እስከ ዛሬ የፈጠርሽብን ችግር ይበቃሽ፣ አሁን ውጭልኝ ከዚህ ትላታለች። ሱራፌልም ቤዛ ለምንድን ነው እየተለማመሻት ያለሽው ሲላት፣ ቲጂም በነገራችን ላይ እዛ ማፊያ ሰውዬና እንዲሁም ደግሞ 40 ሚሊዮን ተጠርጥራችሁ እስር ቤት ታስራችሁ እንደሆነም ሰምቻለሁ፣ ዘርፌም ነግራኛለች፣ እኔ ደግሞ አውቀ ነበር ብላ ትስቅባቸዋለች። እዚህ ፍጥነት ግን መፈታታቸው በጣም ነው የሚያስደንቀው። ሳሚም ማለቴ ሱራፌልም አዎ የታሰር ነው ደግሞ በስህተት ነበረ፣ ስለዚህ ተፈተናና ለዚህ ነበር አይደለ እንደዚህ ሹክ ብለሽ የመጣሽው። ይጅም እንግዲህ የሌባ አይነ ደረቅ ናትና በስህተት እንኳን እንዳልሆነ ሁላችንም እናውቃለን።
ሀገራችን ላይ ያኔ ድምፁ ወፍራሙ ሰውዬ ማን ነበረ ብላ ትጠይቃለች። እርግጠኝነት ሳሚ መሆን አለበት። ሳሚ ይህን ስትለው እንግዲህ አንቺ ማትረቢ ብሎ አንገቷን ሲያንቅ እንግዲህ ቤዛ ከመሀል ትገባና ሳሚ እባክህ ተረጋጋ ብላ ትገለግላቸዋለች። ትሰማኛለህ? መርማሪው ጋር ሄጄ ሁሉንም ከመናዘዝ በፊት ስለዚህ ከዚሁ ብንስማማ ይሻላቸዋል። እንግዲህ ቲጂ አንድና አንድ የምትፈልገው ከበፊት አንስታ እንግዲህ የቤዛን ሀብትና ንብረት ነበረ። አሁን ደግሞ እሱ አልተሳካላትም። አሁን እንግዲህ ሳሚና ሱራፌል እንግዲህ ያው ወጥመድ ውስጥ ገብተው ነበረ። እሱንም እንግዲህ አሁን የምፈልገው ገንዘቡን አካፍሉኝ፣ አለበለዚያ ሁሉንም ነገር እናገራለሁ ብላ እንግዲህ እያስፈራራቻቸው ነው። ነገር ግን ሳሚና ሱራፌል ቲጂ ትናገራለች ብለው ምንም ያው ቦታ አልሰጧትም። ከዛ እንግዲህ ይህን ስትላቸው እንግዲህ ሳሚ፣ ሱራፌል እንዲሁም ቤዛ እንግዲህ አይን ላይ ይታያሉ። ምክንያቱም ቲጂ ምስጢራችንን ታስብብናለች ብለው አላሰቡም ነበረ። ለው እንግዲህ የሽብሩና የሳሮን ጭቅጭቅ ነው። ሳሮን እንግዲህ በሽብሩን እንግዲህ በጣም ተወደዋለች። እንግዲህ ስታጣው እንግዲህ የት ጠፍተህ ነው ሰሞኑን ወይንስ ደግሞ እታሰራለሁ ብለህ ጠፍተህ ነው ትለዋለች። ሽብሩም እኔ ሽብሩ ነኝ የምፈራው፣ ለነገሩ ምን ታደርጌ ስልኮ ዝቅ ብዬ ታየውሽ አይደለም እና ታዲያ ያን ሁሉ ጊዜ ስልክ ላይ ስቀጠቅጥ የት ነበር ነው የማታነሳለች ስትለው እንግዲህ ሽብሩም ይሄው ልጅ ክፍለ ሀገር ሂጅ ነበር ባቴ እንኳን ባይራራልኝ እናቴ ብትራራልኝ ብዬ ስላንቺ ልነግራቸው ሂጅ ነበር እና ታዲያ አስበህ ተውከው ስትለው ሽብሩ እንደዛ ከምዋረድ አስቤ ብተው ይሻለኛል። ሆንም ቆይ ግን አንተ እነሱን መተው ያቃተ ለምንድን ነው? ግን ሳሮኔ ከእንግዲህ በኋላ ምንም አይነት ቤተሰብ የለኝም ይላታል። እንግዲህ የሽብሩ ቤተሰቦች ከመጀመሪያውም ይችን ሉሲን እንዳገባ ነበር የፈለጉት። ሉሲና ሳሚ ደግሞ እንግዲህ ሊጋቡ ሽር ጉድ ማለታቸውን ሲያይ እንደ አጋጣሚ እንግዲህ ሳሮንን ሲያይ ያው ሳሮንን ወደደ። ሳሮንን ደግሞ ለማግባት ፈለገ። ነገር ግን የሽብሩ ቤተሰቦች ደግሞ አንተ ወንድ አይደለም አሰደብከን፣ እንዴት እሷን ጠልፈ ማንጣት ያቅትሃን ሲሉት እንግዲህ አሁንም የሽብሩ ቤተሰቦች ሳሮንን እንግዲህ ሳይሆን ሌላ ያጩለትን እንዳገባ ነው የሚፈልጉት። ሽብሩ ደግሞ ማግባት የሚፈልገው እንግዲህ ሳሮንን ነው እና ስለዚህ ቤተሰብ በእርግጥ ለእኛ ብሎ ነው። ነገር ግን ደግሞ ቤተሰብ ደግሞ ልጆቻቸው የሚሏቸውን ነገር መስማት አንዳንድ ጊዜ መስማት አለባቸው። በፊት በድሮ ጊዜ እንግዲህ ያው ቤተሰብ ነው ለልጁ ሚስት የሚያመጣ። በአሁኑ ዘመን ደግሞ ቀርቷል። በኋላ እናቴም አባቴም አጎቴም ሲል እንግዲህ ሳሮንም አረ በቃ ምንድን ነው ይሄን ያህል? ትናንትና ስራ ተቀጥረ በነጋታው ትቶ መሄድ ግን ትክክል ነው ስትለው ሽብሩም አይ እሱን እንኳ ቤዛን አስፈቅጃን ነበረ የሄድኩት። ስለዚህ ለቤዛ ነግሬያታለሁኝ። በጣም ሲበዛ ስለምትቀና እንግዲህ ኧረ ቤዛን አስፈቅደህ ሄድክ፣ ለእኔ ግን መንገር የለብህም ነበረ። ምናልባት እኮ ቤተሰቦቼ እሺ ካሉ ብዬ አንቺን ላስደስትሽ ነበረ። ደግሞ አባቴ ይቀልዳን ታውቂያለሽ። ሆንም ትደነግጥና ማለት ስትለው ሽብሩም ይሄው ልጅ ሌላ ሴት አጭቼልሃለሁ አይለኝም መሰለሽ እንጂ። ሳሮንም ምን አጭቼልሃለሁ ማለት ምን ማለት ነው? ለቤተሰቦች ስለ እኔ ነግራቸዋን ወይንስ አልነገርካቸውም ብላ ትጠይቀዋል። ባልነገራቸውም ግን ሁሉም ጠርጥረው ነበረ። ሆነም ስለዚህ ነግሬያቸዋለሁ ብለኸኝ የነበረው ውሸትክን ነበረ። ከዛ ሽብሩም ሳሮኔ እሱን ትተሽ ለምን ስለ አንቺና ስለ እኔ አናወራም ይላታል። ሳሮን ግን እየተቆጣኝ ነበር። እንግዲህ ያው ወንድ ልጅ የሚወደው ሚስቱ ስታከብረው ስትንከባከበው፣ የትም ውሎ ሲመጣ ደግሞ ፍቅር የምትሰጠው እንኳን ደህና መጣ ብላ ስትቀበለው በፍቅር ስትቀበለው ነው ደስ የሚለው። ሳሮንና ሉሲ ግን ሳሮንን ያው ሽብሩን በሚመጣ ሰዓት ሁሉ ጊዜ በነገር ነው የምትጨቀጭቀው። እንዲሁም ደግሞ ሉሲ ሳሚን የት ወጣ
የትገባህ ብላ ነው የምትጨቃጨቃው። እና ወንድ ልጅ እንግዲህ የትገባህ የት ወጣ ስትሏቸው ደግሞ በጣም አይወድም። መማር ያለባቸው ከቤዛ ነው። ቤዛ እንግዲህ ሱራፌል የትም ብሎ ሲመጣ በፍቅርና በደስታ ነው የምትቀበለው። ቤዛን እንጠይቃትና አንድ ክፍል ትስጠንና እንኖር ሲላት ቤዚቼ ሳሮንም ምን ነው አንተ ከኔ ጋር አብሮ ለመኖር ፈለግ ብላ እንግዲህ ተጠይቀዋል። ይቆይም ካልሽኝ ችግር የለውም ሲላት ሳሮንም እንግዲህ እሺ እንቆይም ካልሽኝ ደግሞ ምንም ችግር የለ ሲላት ሳሮንም ደግሞ ለመቆየት ለምን አሰብክ? ውስ ከዛ ሆቴል አንዷን አይተህ ነው ትለዋለች። እና ቅናት በነገራችን ላይ ይሄ ድራማ ቢሆንም ቅናት ግን በጣም መጥፎ ነው። ቅናት ማለት ያው ከበሽታ አይተናነስም። እንግዲህ ቅናት ያለባችሁ ሰዎች እንግዲህ ረጋ ብላችሁ ባላችሁን ወይም ሚስታችሁን በረጋ ብላችሁ ለመያዝ ሞክሩ። ቅናት ያው በሽታ ነው። እውነት የትወጣች የትገባ እያላችሁ እንግዲህ የምትቆጣጠሩ ከሆነ የምትታመሙት ራሳችሁ ናችሁ። ስለዚህ ለሴት ልጅም የምትፈልገው ፍቅር ነው። ወንድ ልጅም ደግሞ የሚፈልገው ፍቅር ነው። ሽብሩም እሺ ለሁለቱም ከቸኩል ታዲያ ምኑ ጋ ነው እረጋ ምለው ይላታል። እንግዲህ ሽብሩ ትክክል ነው። ሳሮን ሽብሩ እሺ እንጋባ ሲላት አይ አይሆንም ትለዋለች። እሺ እንቆይ ሲላት ለምን እንቆያለን ትለዋለች። ስለዚህ ሽብሩ ትክክል ነው። ሳሮንም ምን ነው አብረን እኮ ነው ያለነው ክፍል ነው የለየ ነው እንጂ ስትለው እንግዲህ ሽብሩም እንግዲህ ይኸውልሽ ይቺ ሉሲና ሳሚኮ አብረው ነው የሚኖሩት ብሎ እንግዲህ ይነግራታል። ሆንም ምን አስበህ ነው አሁን ሉሲ ጋር የሄድከው ስትለው እንግዲህ ሽብሩም ኧረ እባክሽ ሳሮን አታቃጥለኝ፣ ገና ሳላገባሽ አሁኑኑ ታቃጥኛለሽ እንዴ? ባገባሽማ ምን ልታደርጊ ነው ብሎ እንግዲህ ይነግራታል። ለዋ ቲጂ ናት እንግዲህ ሳሚም አንቺ አይጥ አሁን ያሰብሽውን በሙሉ አንድ ባንድ ትነግርኛለሽ። አሁን ኑ ቁጭ እንበልና እንነጋገር ይላቸዋል። ቲጂን አሁን ከኔ ምንድን ነው የምትፈልጊ ብላ ስትጠይቃት ቲጂም አይዞሽ እኔ ሙሉ ንብረትሽን እንደ ዘርፌ አልፈልግም። እንግዲህ ይስቁና እንግዲህ ሁላቸውም ሳሚም እንዴ ጭራሽ ደግሞ እሱ ያምርሻን እንዴ? በእናታችሁ ፍቀዱልኝና ይችን አይጥ የመሰለች ልጅ በጥፊ ላጋጫት ይላቸዋል። ሳሚ አንድ ጊዜ ተረጋጋና እስኪ የምትለውን ልስማት፣ አንገቴን ቆረጡኝ ፈለጡኝ እያለች ነው፣ እስኪ ተረጋግተን እንስማት ትላቸዋለች። ቤዛ ስለዚህ ነገር አላውቅም እያልሽ ነው ወይ ትላታለች። በእርግጥ ቤዛ እንግዲህ የእነሱ ራፌልን እቅድ አታውቅም። መጨረሻ ላይ ነበር እያወቀ ቤት በግድ አፍነው ነበር የወሰዱኝ። ከዛ ደግሞ ድሮ ሳሚ ቤት ከምትኖርበት ቤት ከዛ ወስደው አገቱኝ። ሳሚም ወባ ያፍንሽና ማኑ ደግሞ አንቺን አፍኖ የሚወስደው? እኔ ሬሳ ከዚህ ቤት ነበረ እና ደግሞ በአይኔ አይቻለሁኝ። ሰው አንተ እጅ እንዴት እንደገባ ግን አላውቅም። ደግሞ በአይኔ በብረቱ አይቻለሁኝ ትላቸዋለች። በእርግጥ አይታቻ ይቺ በዛ ሰዓት እንግዲህ ከነ ቤዛ ቤት እንግዲህ ስለነበረች ይቺ ቲጂ አይታለች። ቲጂ አሁንም እነሱ ራፌልና ቤዛ ሰላም እንዳገኙ እንግዲህ ቲጂ መታገት አለባት። ምክንያቱም እንግዲህ ቲጂ ከባለፈው ስህተቷ አሁንም ልትማር አትፈልግም። ቲጂ የሱራፌልና የቤዛን ደስታ በጭራሽ አትፈልግም። እነሱ ሁሉ ጊዜ እያናደደች እነሱ አብረው እንዲኖሩም አትፈልግም። ስለዚህ አሁንም ቲጂ ድጋሜ መቀጣት አለባት። ሳሚም እንግዲህ ወይ ሚስኪን አታሳዝንም፣ ትንሽ እኮ ነካ ሳያረጋት አይቀርም። በዚህ ጊዜ ሱራፌል ይስቅና ቲጂም አሁንም ተቀጥልና ሆን ብላችሁ ዘርፌን ለማጥመድ ስትፈልጉ ሬሳውን ከዚህ ቤት አንጥታችሁ አስቀመጣችሁት፣ ምናልባት ደግሞ ገንዘቡንም ጭምር። ሳሚም ዊ ኧረ እናንተ ሰዎች ይቺ ሴት እኮ በቁማ እየቃዠች ነው። ራፌልም እንዴ ዘርፌ ደግሞ ማናት ታውቃታለህ እንደ ብሎ ሳሚን ይጠይቃል። እኔ ራሷ እሱ አይደለ ግራ የገባኝ ማናት ዘርፌ? ሳሚም አይ ምናልባት እርግጠኛ ነኝ እንድታብድ ያደረገቻት ሴት ትሆናለች፣ ዳኔት የሰጠቻት ትላለች። ከዛ ቲጂ ይኸውላችሁ እኔ ለመርማሪ ሁሉንም ነገር ከመናገሬ በፊት ስለዚህ አሁን አብረን
እንስራ፣ መስማማት አለብን። ስለዚህ ገንዘቡንም ለኔ አካፍሉኝ ብላ ትጠይቃቸዋለች። ሳሚም እስኪ መጀመሪያ ተረጋጊ፣ መርማሪው ጋር ከመሄድሽ በፊት አንቺ ራስሽ እስኪ ጭንቅላሽን ተመርመሪ። ቲጂ እንግዲህ ቤዛ ግን እርግጠኛ ናችሁ አንቺን ይህን ጨዋታ ለመጫወት ዝግጁ ነሽ ወይ ብላ ትጠይቃታለች። ቤዛም ቆይ ስለምን ጨዋታ ነው የምታወሪው? አሁን ቤቴን ለቀሽ ውጭልኝ። ልጅም በቃ ይሄ ነው የመጨረሻቸው ስትል እንግዲህ ለነሱ ለመጨረሻቸው ሊሆን ይችላል፣ የኔ ግን የመጨረሻ አይደለም ይላታል ሳሚ። ምናልባት እኮ መርማሪው ዘርፌ ያለችውን ሊያምን ይችላል ስትለው እንግዲህ ሳሚም ወይ ጉዴ ሰው ሲነግሩት እንዴት አይሰማም ይላል። ይህም እንግዲህ አሁንም አላረፈችም እና ያቺ የተረገመ ሉላ ጋር ይህን ነገር ተመካክራችሁ ከዚህ ቤት ሬሳውን እንዳስገባችሁ አውቃለሁ ስትል ሱራፌልም እንግዲህ ማናት ይች ሉላ ይላል። እንግዲህ ቲጂ እንግዲህ ሁሉንም ነገር ስታውቅ ሳሚና ሱራፌል እንግዲህ ይልቁንስ ቲጂን ረጋ አድርገው ይዘው ወይንም እንደባለፈው ደግሞ ትንሽ ቢያግቷት ጥሩ ነበር። ሱራፌልም ይሄውልሽ እኔ በእናንተ በተራውሬ እንደ ዘርፌ እማብድ መስሏችሁ ከሆነ በጣም ተሳስታችኋል። ስለዚህ አሁን ቤት የለቀሽልኝ እንድትወጪ እንግዲህ እነሱ ባለቻቸው እንግዲህ ስላልተስማሙ እንግዲህ በንዴት ትሰሙኛላቸው ሁላቸውንም እሰራላቸዋለሁ ብላ ጥላቸው ትሄዳለች። እኔም እንግዲህ ከሳቀ በኋላ እንግዲህ እድሜ ልክሽን እንግዲህ ተንኮል ስጎነጉኝ እንደ ቆየሽ አይደለ ሲል ሱራፌልም ተዋት በቃ ይለዋል። ይልቅ ጓደኛዬ ናፍቀኸኝ ነበር ይልና እንግዲህ ሱራፌልና ሳሚ ሰላም ይባባላሉ። ነገር ግን ቤዛ ከመጀመሪያውም ፈርታ ነበረ ይህን ነገር እንደሚመጣ ታውቃለች። ነገር ግን ደግሞ ሱራፌልና ሳሚ አይ ምንም ችግር አይመጣም እያሏን ነበረ እና አሁንም እንግዲህ ሱራፌል እንዲሁም ሳሚ ቤዛን ጨምሮ እንግዲህ ያው ወደ እስር ቤት ይገባሉ። ሱራፌልም ይልቅ ለሉሲ ደውለ ነበር ወይ ሲለው ሳሚም አይ አልደወልኩላትም ያው አያቷ ጋር ስለሄደ ስልኳ እኮ አይሰራም ሚለዋን እና ታዲያ ቢሆንም ደውልላት ሲለው ቤዛም እንዴ ተጣልታችሁ ነበር እንዴ ከሉሲ ጋር ስትለው ሱራፌልም የነሱ እኮ ፍቅራቸው የሚያስታውቀው ሲጣሉ ነው ሲል እንግዲህ ይሳሳቁና በቃ ለሌሎቹ ደውልላቸው ተጨንቀ ይሆናል ትለዋለች። እንግዲህ አሁንም ሳሚና ሱራፌል ተሰብስበው እያወሩ መርማሪውን አይተው እንደሆነ አብዛኛው ጥያቄው ከ40 ሚሊዮኑ ጋር ነው እንጂ ስለዚህ ስለ ግድያው አይደለም ሲሉ እንግዲህ ቤዛም ይኸውልህ ታዲያ እንደዛ ከሆነ ለምን ከመርማሪው ጋር አንስማማም ትላለች። መርማሪው እኮ ቀላል አይደለም፣ ምናልባት እኮ ምርመራውን ያደረገው ከገንዘቡ ተነስቶ ወደ ግድያው ምርመራ ሊያደርግ ይችላል ይላታል። ቤዛ ይህን ያለችበት ምክንያት እንግዲህ መታሰራቸውን ስለፈራች ነው። ቤዛም የኛ እጅ እንደሌለበት እንነግረዋለን፣ ከፖሊስ ሲያመልጥ በጥይት ተመቶ እንደሞተ እንነግረዋለን። ሄልም ቆይ አልገባኝም፣ ግን ስለፈራን ብቻ ነው ይህን ነገር የምናደርገው ይላቸዋል። ሄልም ሳሚም እውነቴን ነው በዚህ ጉዳይ የምታስበላን ቤዛ ነች ይላል። አዎ እውነታቸው ነው። ቤዛ በጣም ስለፈራች እንግዲህ ሚስጥሩን ሁሉ በሙሉ ትናገራለች። እንግዲህ ቲጂ እንደፈከረችው ከመርማሪ ፖሊሱ ጋር ትሄድና እንግዲህ ሳሚና ሱራፌል እንዳደረጉት ወንጀሉንም ያቀነባበሩትም እነሱ ናቸው። ስለዚህ ዘርፌንም ያስፈራሯቱ እንዲሁም ይሄ ሱራፌል ማለት ሳሚ ድምጡን ቀይሮ እሱ ነበር ሲያወራቸው የነበረው። ስለዚህ የሳሚና ቤዛን ጨምሮ እጃቸው አለበት ስትለው እንግዲህ ይሄ መርማሪ ፖሊሱም እንግዲህ አንቺ ግን ሬሳውን በአይንሽ አይተሻን ወይ ብሎ ይጠይቃታል። ቲጂም 100% እርግጠኛ ነኝ አልኩህ እኮ መርማሪ ትለዋለች። ደግሞ ያኔ ሬሳ ባኞ ቤት ነበር የነበረው
ዘርፌ ግን ደግሞ ስለዛ ነገር አታውቅም ነበረ። በእርግጠኝነት ያቺ ሉላ የምትባለው እስስት ታውቃለች ትሏለች። እንግዲህ ቲጂ የምትፈልገው አንድና አንድ አሁን ሁሉም ሲታሰሩላት፣ ሳሚም እንዲሁም ቤዛ ሉላንም ጨምሮ ሱራፌልም ሲታሰሩ እንግዲህ እንደባለፈው ዘርፌ እንዳጭበረበረችው የቤዛን ሀብትና ንብረት ለራሷ ለማድረግ ነበር የምትፈልገው እቅዷ። አንድና አንድ ይህን እቅዷ የምትፈልገው ነገር ግን ደግሞ እነ ሳሚ ይህን ነገር ቲጂ ምን ያህል እርቀት እንደምትሄድ እንግዲህ ያውቃሉ። ነገር ግን ደግሞ እነሱ ምንም አታመጣም ብለው ነበር የተዋት። እሷም እንደፈከረችው ሁሉ ነገር ሄዳ ተናግራለች። እንግዲህ መርማሪ ፖሊሱም እንግዲህ ቲጂ በነገረችው መሰረት እንግዲህ ወደ ሳሚ ቤት ቀጥታ እንግዲህ ሂዷን። እነሱም ወደዱም ጣሉም እንግዲህ ያው ሚስጥሩን ሳያወጡት አይቀሩም። ሳሚ እንዲሁም ደግሞ ሱራፌል ከመጀመሪያው የተሳሳቱት ያ ሰውዬ እንግዲህ በጥይት ተመትቶ ወደ ሱራፌል መኪና ሲሄድ ቀጥታ ወደ ፖሊስ ሄደው የዘረፈውንም ገንዘብ ከነሬሳው ወስደው ማስረከብ ይችሉ ነበረ። እና እንግዲህ ያው እነሱ እንደዚህ ይመጣም ብለው አላሰቡም ነበረ። እንግዲህ እነሱ ያሰቡት አላማ ምንድን ነው? ዘርፌን አስፈራርተው ገንዘባቸውን ለመቀበል ነበር። እሱ ቢሳካ ግን አሁን ላይ ሌላ ወጥመድ ነው ያመጣባቸው። ስለነበረው ቆይታ እናመሰግናለን። አገራችንንም ኢትዮጵያ ስለሚያደርግልን እኛም ደግሞ ፈጣሪ አምላክ በያለንበት ይጠብቀን ይጠብቃችሁ። ባይ ባይ።